በበይት አላህ አልሐራምና በገነቡት ነቢዩላህ ኢብራሂም አለይሂ ሰላም ጋር ያስስር ምንድነው የሚለውን ማየት ጠቃሚ ነው። በካዕባና ካዕባን በገነቡት ነቢዩላህ ኢብራሂም አለይሂ ሰላም ምንድነው ያለን ትስስር ሙስሊሞች? የመጀመሪያው አላህ Subhanahu Wa Ta'ala ለመገዛት የተገነባ ቤት ይህ ካዕባ ነው። የገነቡትም ነቢዩላህ ኢብራሂም አለይሂ ሰላምና ልጃቸው እስማኤል ናቸው። ነቢዩላህ ኢብራሂም አለይሂ ሰላም እና ልጃቸው እስማኤል በዲን ተውሂድ ይታወቃሉ። በተለይ ነቢዩላህ ኢብራሂም አለይሂ ሰላም አቡል አንቢያ የአንቢያዎች አባት ወይም የተውሂድ አባት ናቸው። በተውሂድ ነው የሚታወቁት። ከተውሂድም ጋር በተገናኘ አላህ Subhanahu Wa Ta'ala በቁርአን ላይ የነገረን ታሪክ አለ። ነቢዩላህ ኢብራሂም አለይሂ ሰላም አባታቸው አዘር ከጣዖት ከእንጨት እየቀረጹ ጣዖት ነው የሚሸጡት። ያ ነው ስራቸው። ነቢዩላህ ኢብራሂም አለይሂ ሰላም አንዴ ወደ ኋላ ቀሩና ሌሎች ሰዎች ከሄዱ በኋላ ያ ጣዖት የሚሰራበት ወርክሾፕ ውስጥ ማለት ነው ገቡና በፋስ ሁሉንም ጣዖቶች ሰባብረው ጨረሷቸው። አንዱን ብቻ ተለቅ ያለውን ተውና ፋሱን እሱ ትከሻ ላይ ያስቀመጡት ይላል። من فعل هذا بآلهتنا يا إبراهيم أنت إبراهيم ማን ነው ይህንን ያደረገ በጌቶቻችን ላይ ብለው ሲጠይቁ بل فعله كبير منهم ከነሱ ውስጥ ትልቁን ጠይቁት እንጂ እሱ ነው ይሆናል ፋስስ የተገኘው እሱ ላይ አይደል ነበር የመለሱት። በዛ ምክንያት እንግዲህ አንተ ነህ ይህንን ያደረክ ተብለው ሰዓት ላይ እስከመጣል ድረስ የደረሱና ነቢዩላህ ኢብራሂም አለይሂ ሰላም የተውሂድ ተምሳሌት የሞኖቴይዝም በብቸኝነት አላህን የማምለክ ተምሳሌት ናቸው። ነቢዩላህ ኢብራሂም በሁሉም እምነቶች ክብር ያላቸው ሁሉም የሌሎችም ሃይማኖት ተከታዮች ሁሉም የኔ ናቸው የሚላቸው ማካነ ኢብራሂም የሁዲያን ወላ ነስራንያን ብሎ አላህ Subhanahu Wa Ta'ala መልስ ይሰጣል። ኢብራሂም አለይሂ ሰላም አይሁድም አልነበረም ክርስቲያንም አልነበረም። ሙስሊሞች ጋር ትልቅ ትስስር እንዳለው በዚሁ አያ ረምዘ ተውሂድ ከመሆናቸው አንፃር የተውሂድ ተምሳሌት ከመሆናቸው አንፃር ነቢዩላህ ኢብራሂም አለይሂ ሰላም እኛ ሙስሊሞች ጋር የጠበቀ ትስስር እንዳላቸው ሱረቱ አሊ ዕምራን ላይ አላህ Subhanahu Wa Ta'ala እንዲህ ያስቀምጣል። ማ ካነ ኢብራሂም የሁዲያን ወላ ነስራንያን አላህ ኢብራሂም አለይሂ ሰላም ይሁዲ ወይም ነሳራ ክርስቲያን አልነበረም። እነኚህ ነገሮች በኋላ የመጡ ጉዳዮች ናቸው። ወላኪን ካነ ሐኒፈን ሙስሊማ ነገር ግን ወደ እውነት ያዘነበለ ሙስሊም ነበር ታዛዥ ነበር። ሙስሊም ማለት ትርጓሜው ኢስላም ማለት በመጀመሪያ ለአላህ Subhanahu Wa Ta'ala መታዘዝ ለአላህ Subhanahu Wa Ta'ala ፍላጎትና ትእዛዝ ራስን ማስገዛት ኢስላም ይባላል። ሙስሊም ራሱን ያስገዛ ለአላህ Subhanahu Wa Ta'ala የታዘዘ ማለት ነው። ኢስላም የሚለው ቃል ሌላ ትርጓሜው ሰላም ከሚለውም ነው የመጣው። አንድ ሰው ለአላህ Subhanahu Wa Ta'ala ራሱን ሲያስገዛና ራሱን እጁን ሲሰጥ ሰላምን ያገኛል። የውስጥም የውጭም ሰላምን ያገኛል። فلذلك ሁሉም አንቢያዎች በዚህ ባህሪ ከሙስሊሞች ጋር አንድ ናቸው። ሙስሊሞች ነበሩ ከአደም አለይሂ ሰላም ጀምሮ እስከ መጨረሻው ነብዩ አለይሂ ሰላቱ ወሰለም ድረስ ሙስሊሞች ነበሩ ማለት ምንድነው? ታዛዦች ነበሩ። ለአላህ Subhanahu Wa Ta'ala ትእዛዝ ራሳቸውን ያስገዙ ነበሩ። وما كان من المشركين አጋሪም አልነበረም ነብዩላህ ኢብራሂም አለይሂ ሰላም ይላል አላህ። ኢነ አውለ الناس እዚህ ጋር ነው ነጥባችን። ኢነ አውለ الناس بإبراهيم ለኢብራሂም ቅርብ የሆኑት ሰዎች ለلذين اتبعوه የተከተሉት አማኞቹ ናቸው ይላል አላህ Subhanahu Wa Ta'ala። وهذا النبي ይህ ነብይ ነው ነብዩ መሐመድ አለይሂ ሰላም ቅርብ ነው ለነብዩላህ ኢብራሂም። ለነብዩላህ ኢብራሂም የሚቀርቡት አማኞቹና ይህ ነብይ ነው። والذين آمنوا በዚህ ነብይ ያመኑት ሰዎች ናቸው ለነብዩላህ ኢብራሂም ቅርብ ሰዎች ማለት علاقه وثيقه
ጠንካራ የሆነ ትስስር አለን ከነቢዩላህ ኢብራሂም አለይሂ ሰላም فلذلك ሐጅ ላይ በኋላም እንደምናየው ብዙ ተግባራት ከነቢዩላህ ኢብራሂም ታሪክ ጋር የተገናኙ ናቸው ማለት ነው كعبة الكعبة المشرفة يتكبرتها كعبة رمز التوحيد والوحدة ሁለቱን ነገሮች አንድ ላይ ያያዘች ነች رمز التوحيد የተውሂድ ተምሳሌት የአንድነት ተምሳሌት አላህ በብቸኝነት የሚመለክበት የሰው ልጅ ደግሞ እኩልና አንድ መሆኑን የምታሳይ ቦታ ነች كعبة يبدأ الطواف عند الحجر الأسود قدم እንዳልኩት በሐጀር الأسود ይጀምራል ያ የመጀመሪያው የካዕባ መገንቢያ ቦታ ነው የመሰረት ድንጋይ ነው እዚህ ጋር በይዓ አለ አላህ Subhanahu Wa Ta'ala ጋር የምንገባው ቃል አለ ምን እንላለን رب العالمين ምን እንለዋለን بسم الله والله أكبر ከተመቸን حجر الأسود يسام ካልደረስን ደግሞ እጃችን ወደ ላይ በሱ ስትሬት አንስተን ምን እንላለን ቢስሚላህ والله اكبر በአላህ ስም ጀምራለሁ አላህ ታላቅ የሆነ ጌታ ነው اللهم አንተ ጌታዬ ሆይ ኢማናን ቢክ ባንተ አምኜ በዚህ ድንጋይ ሳይሆን በዚህ مخلوق አንተ በፈጠርከው ሳይሆን ባንተ አምኜ وتصديقا بكتابك በመጽሐፍህ እውነት ብዬ ووفاء بعهدك لانت بقباوت قال لمملات وهو التوحيد الخالص الشرك للبت توحيد مالتنا ويلالو واتباعا لسنة نبيك صلى الله عليه وسلم برساتشو لا يا الله زنتنا دهننات يهوننا يا نبي عليه الصلاة والسلام من قد تكتاي هوني قال قبال له يي نبي دقمو يلالو علماء الزيغا يايزا محطم الأصنام እዚህ ካዕባ ውስጥ የነበሩ ጣዖታትን በሙሉ ያወደመ ነው በሱ ተከታይ ሆኜ ላንተ ብቻ አምላኪ ሆኜ ቃል ገባለሁ የምንልበት ነው ትልቁ ሲር ጣዓ ነው አላህ Subhanahu Wa Ta'ala መገዛት ነው የጠዋፍ ትልቁ ሲር ትልቁ ሚስጥር አላህ ያዘዘውን መፈጸም ሰባት ጊዜ ዙሩ ብሎናል ሰባት ጊዜ እንዞራለን ከሐጀር الاسود ጀምረን ሐጀር الاسود ጋር እስከምንደርስ አንድ ዙር ይባላል አሁንም ሌላ ዙር ስንጨምር ሁለት ዙር በዚህ መልኩ ሰባት ዙር እንዞራለን አላህ አዘውናል እንታዘዘዋለን አክብሮታል እናከብረዋለን እዚህ ጋር ግን አንድ ማስተዋል ያለብን ትልቅ ሚስጥር አለ ሱብሃንአላህ እስልምና ውስጥ ሁሉም ነገር ተየሙን በቀኝ መፈጸም ሱና ነው ስንበላ በቀኝ ነው ስንጠጣ በቀኝ ነው ሰው ሰላም ስንል በቀኝ ነው ስንቀበል በቀኝ ነው ስንሰጥ በቀኝ ነው መስጂድ ስንገባ በቀኝ ነው ስንወጣ በግራ ሽንት ቤት ስንገባ በግራ ነው ስንወጣ በቀኝ ነው ብዙ ነገሮች መልካም የሆኑ ነገሮችን በቀኝ የምናደርግ ጠዋፍ ላይ ብቻ ግን ይለያል የምንጀምረው በግራ ጀምረን ነው የምንዞር ካዕባን እዚህ ጋር ቢሆን ካዕባ እንዲህ ነው የምንዞር በዚህ መልኩ በቀኝ ሳይሆን በስተግራ ሳይድ ነው የምንዞር ለምን ይሁን ያተራ ሚስጥሩ ምንድነው ለምን እንደዛ ሆነ ቅድም እንዳልኩት የመጀመሪያው ትእዛዝን ማክበር የአንድ ሙስሊም ትልቁ ክብሩ እዛ ላይ ነው ሕክማውን ልናውቀው እንችላለን ጥበብ ላናውቀው እንችላለን በድሮ ጊዜ ዑለማዎች የደረሱባቸው እውነታዎች አሉ አሁን የሰው ልጅ ዕውቀት ሳይንሳዊ ምርምርና ጥናቱ በዚህ ዩኒቨርስ ላይ ያለው ዕውቀት እየጨመረ ሲሄድ ደግሞ እየደረሰባቸው ያሉ እውነታዎች አሉ 21ኛው ክፍለ ዘመን ላይ እንደሚኖር ሰው የምንኖር ሰዎች በመሆናችን የሰው ልጅ በጥናትና በምርምር የደረሰባቸው እውነታዎችን ከዲናችን ጋር ምን ይመስላሉ የሚለውን ማየት ብልህነት ነው ምክንያቱም የኛ ዲን የአላህ Subhanahu Wa Ta'ala ያወረደው ዲን ነው ይህ ዩኒቨርስ የአላህ Subhanahu Wa Ta'ala መخلوق ነው ይህ ዩኒቨርስ የሚተዳደርበት ስርዓትና ህግ አላህ ካወረደው ስርዓትና ህግ ጋር አይጋጭም
የሰው ልጅ በአቅሉ የሚደርስባቸው እውነታዎች የአላህ እውነታዎች ናቸው። አላህ የፈጠራቸው የተፈጥሮ ህጎችና እውነታዎች ናቸው። አላህ ስብሓንሁ ወተዓላ በኪታቡ ያወረዳቸው ደግሞ የአላህ የወሕይ እውነታዎች ናቸው። እነኚህ ሁለቱ ኢስላም ውስጥ አይጋጩም። ሁለቱ የሚጋጩ ጉዳዮች አይደሉም። እንደሌላው እምነት ይህ እምነት ስለሆነ በመንፈስ ካልሆነ አይገባህም። ስለዚህ ይህንን ጉዳይ ተወውና ከሳይንስ ጋር ቢጋጭም ወይም ከሰው ልጅ ከደረሰባቸው ፋክትስ እውነታዎች ጋር ቢጋጭም ዝም ብለህ ተቀበለው የሚባል ነገር እስልምና ውስጥ የለም። ምክንያቱም እነኚህ ሁለቱም እውነታዎች የአላህ ስብሓንሁ ወተዓላ ፍጡሮች በመሆናቸው የሚጋጭ እውነታን አላህ አይፈጥርም። ሁሉም ስርዓቱ በአንድ ጌታ የሚመራ በመሆኑ ማለት ነው። ምንድነው ሲሩ? ዑለማዎች እንግዲህ ሁለት አይነት ምክንያቶችን ጠቅሰዋል በኪታቦቻቸው። አንዱ ሲር የሰው ልጅ የቀልብ አቀማመጥ የልቡ አቀማመጥ አካሉ ላይ ሰው ባይላተራል እንዲህ ስናየው በስተግራ ሳይድ ነው ቀልቡ ያለች። ልቡ ሎኬሽኗ ያለችባት ቦታ በስተግራ በኩል ነው። ስለዚህም አላህ ስብሓንሁ ወተዓላ ሁሉም ጉዳዮች ላይ በቀኝ ካለ በኋላ ጠዋፍ ላይ ብቻ በስተግራ ማድረጉ ኻስ ማድረጉ መለየቱ ይህንን የሰው ልጅ ቀልብ ይህ ሙእሚን ቀልቡ ወደ ካዕባ እንዲቀርብ ነው። እንዲህ በሚዞርበት ጊዜ ቀልቡ ከቀኝ ሳይዱ ወደ ግራ ዘንበል ያለች በመሆኑ ይህንን ቀልቡን ወደ አላህ ቤት ለማቅረብ ነው። ጌታዬ ሆይ ይኸው ቀልቤ ለአንተ ቤት ቅርብ ነው ብሎ ቀልቡን ወደ አላህ እንዲያቀርብ ነው ያሉ ዑለማዎች አሉ። ምክንያቱም በስተቀኝ ቢዞር ቀልቡ በስተግራ ስላለች ከካዕባ ይርቃል አሉ። ስለዚህ ቀልቡ ወደ አላህ እንዲቀርብ ነው ብለው ምክንያት የጠቀሱ ዑለማዎች አሉ። ሁለተኛው ምክንያት ግን ሱብሃንአላህ ከዚህ የበለጠ አስገራሚ ነው። ትልቅ ሚስጥር ነው። እዚህ ዩኒቨርስ ላይ አሁን ሳይንስ በደረሰበት እውነታ ሐቂቃ ማለት ነው። እንግዲህ ቅድም እንዳልኩት ሳይንስ ሲባል የሰው ልጅ ፈጠራ፣ ወሕይ ሲባል ደግሞ ከአላህ የመጣ እንዲህ ብለን ማሰብ ማቆም መቻል አለብን ሙስሊሞች። ሳይንሳዊ እውነታዎች እውነታ ደረጃ ከደረሱ የአላህ ህግና ስርዓቶች ናቸው። የሰው ልጅ እነኛ ህጎች ኦሬዲ ነበሩ፣ ግን የሰው ልጅ ገና ህፃን ነበር። እያደገ ከነዛ ህጎች ላይ ደረሰ እንጂ ሰው የሚፈጥራቸው አዲስ ነገሮች አይደለም። የሰው ልጅ መመራመርና ማጥናት ነው ስራው። አጥንቶ ተመራምሮ ከነኛ እውነታዎች ላይ ሲደርስ ሱብሃንአላህ የአላህን ተአምር ይመሰክራል። ሰኑሪህም አያቲና ፊል አፋቅ ወፊ አንፉሲህም ሐታ የተበየነ ለሁም አነሁ ልሐቅ ይላል አላህ ሱብሓነሁ ወተዓላ። ተአምራቶቻችን እናሳያቸዋለን። ፊል አፋቅ So as we come around, we see this gold rectangular object which is at the roof of the Kaaba. This is actually a water spout which prevents the roof from building up water in the case of rain. This semicircular region that we see here, that is known as the Hijr Ismail. And what it indicates is the original foundation area of the Kaaba. ሳይንስ ሐቂቃ ደረጃው ላይ ከደረሰ ልክ እንደ ኢቮሉሽን አይነት ገና ሃይፖቴሲስ ሌቭል ወይም ገና እሳቤ ደረጃ ላይ ያሉ ሳይሆን በሳል የሆነ የጥናትና የምርምር ደረጃ ላይ ደርሰው እውነታዎችን ማረጋገጥ ከቻሉ እነኛ እውነታዎች ከኛ ቁርአን ከኛ ኪታብ ጋር የሚጋጩ አይደሉም። በል እንደውም ሙስሊሞች ይገባን የነበረው ከኛ ቁርአንና እውነታ ተነስተን እነኛን እውነታዎች ደግሞ በሳይንሳዊና ቴክኖሎጂካል በሆነ መልኩ ማረጋገጥ የኛ ፋንታ ነበር። ነገር ግን ያለፉት ሂደቶች ሙስሊሞች ወደ ኋላ እንደቀሩ ቀርተዋል። ነገር ግን እኛ ያለንበት አልহামዱሊላህ እኛ ያለን ቁርአን አላህ ረሱል አለይሂ ሰላቱ ወሰለም የሚነግሩን ሐዲሶች ከነኚህ የሰው ልጅ ከሚደርስባቸው እውነታዎች ጋር የሚጋጩ ሆነው አናገኛቸው። ምንድነው አሁን የተደረሰበት ፋክት እውነታ ምንድነው? ማንኛውም በዚች ምድር ላይ የሚገኝ ነገር በሙሉ ሞሽን ላይ ነው ያለው፣ እንቅስቃሴ ላይ ነው ያለው። ስታቲክ የሆነ ድሮ 4ኛ 5ኛ ክፍል እያለን ፀሐይ ስታቲክ ነች እንባል ነበር። ፀሐይ ቋሚ ናት።
በፀሐይ ዙሪያ ነው ሌሎች ፕላኔቶች የሚሽከረከሩት ላ ፀሐይ ራሷ በራሷ ዛቢያም ትሽከረከራለች ምንም የማይሽከረከር የማይዞር ነገር የለም ጠዋፍ የማያደርግ የማይሽከረከር ነገር የለም በጣም አስገራሚው ነገር ምንድነው ያለምንም ኤክሴፕሽን ወይም ያለምንም ልዩነት ሁሉም የሚሽከረከሩ ነገሮች የሚሽከረከሩት ከግራ ተነስተው ወደ ቀኝ አቅጣጫ ወይም አንቲ ክሎክዋይዝ ዳይሬክሽን የሚባለው ከሰዓት እንቅስቃሴ ተቃራኒ ሰዓት የሚንቀሳቀሰው እንዲህ ነው እነሱ የሚንቀሳቀሱት የዛ ተቃራኒ ለምሳሌ አካላችን ውስጥ የደም ዝውውር ብለድ ሰርኩሌሽን አለ ይህ የደም ዝውውራችን ከልባችን ተነስቶ ወደ ተለያየ አካላችን ክፍል ከተለያየ አካላችን ክፍል ደግሞ ያልተጣራ ደም ወደ ልባችን የተጣራ ደም ደግሞ ከልባችን ወደ ተለያየ አካላችን ክፍል ይህ እንቅስቃሴ በራሱ ከግራ ወደ ቀኝ ዙረቱ ፀሐይን እንመልከት በፀሐይ ዙሪያ ያሉ ፕላኔቶች በሙሉ በፀሐይ ዙሪያ የሚሽከረከሩት ከግራ ወደ ቀኝ ወይም አንቲ ክሎክዋይዝ ዳይሬክሽን ነው የጠዋፍ አቅጣጫ ይዘው የሚሽከረከሩት መሬት በራሷ ዛቢያ የምትሽከረከረው ይህንኑ አቅጣጫ ጠብቃ ነው ፀሐይ በራሷ ዛቢያ የምትሽከረከረው ይህንኑ አቅጣጫ ጠብቃ ነው ፀሐይና በዙሪያዋ ያሉ ፕላኔቶች ሶላር ሲስተሙ በሚልክ ዌይ ዳይሬክሽን የሚንቀሳቀሰው ይህንኑ አቅጣጫ ጠብቆ ነው እንዳለ ዩኒቨርሱ በብላክ ሆል አቅጣጫ እሱን ሴንተር አድርጎ የሚንቀሳቀሰው በዚሁ አቅጣጫ ወደ አተም ሌቭል ስንወርድ ኒውክሊየስን ማዕከል አድርጎ ኤሌክትሮንስ የሚሽከረከሩት በዚሁ አቅጣጫ ሁሉም በዚች ምድር ላይ የተፈጠረ ከትንሿ አተም ጀምሮ እስከ ትልልቅ ፕላኔቶች ድረስ የመሽከርከር አቅጣጫቸው ይህንኑ ይመስላል طيب ምን ማለት ነው الكون يعبد الله تعالى ይህ ዩኒቨርስ ከአተም ጀምሮ እስከ ትልልቅ ፕላኔቶች አላህ Subhanahu Wa Ta'ala ይገዛል ويخضع له بالطواف ታዛዥ ሆኖ አላህ እንዳዘዘው ትእዛዙን አክብሮ ይሽከረከራል አልሽከረከርም ቆማለሁ የሚል ፍጡር አናገኝም ኤሌክትሮንስ ይሽከረከራሉ ቆመው ያውቁ ፕሮቶንስ በራሳቸው ዛቢያ ዙሪያ ይሽከረከራሉ ቆመው ያውቁ ፀሐይ በራሷ ዛቢያ ዙሪያ ትሽከረከራለች ፕላኔቶች በፀሐይ ዙሪያ ይሽከረከራሉ ቆመው ያውቁ አንድ ፍራክሽን ኦፍ ሰከንድ የሰከንድ ሽርፍራፊ ያክል ፀሐይ አሁን ካላት ፍጥነት ብትቆም ዓለም መጨረሻዋ ይሆናል ቂያማ ቆመ ማለትም ያ ነው ሁሉም በታዘዙበት ወኩሉም ፊ ፈለኪ يسبحون በምህዋራቸው ይዋኛሉ ይላል አላህ Subhanahu Wa Ta'ala ذلك تقدير العزيز العليم አሸናፊና አዋቂ የሆነው ጌታ ልቂታ ነው አላህ Subhanahu Wa Ta'ala ተቅዲር ነው አላህ በፈጠራቸው መልኩ ያን ጠብቀው ይሽከረከራሉ طيب ዩኒቨርሱ በዚህ መልኩ ከተሽከረከረ ونحن نتناسق مع الكون حين نطوف እኛ ጠዋፍ በመናደርግበት ጊዜ ከዚህ ዩኒቨርስ ጋር አብረን ነው የምንዞረው ሱብሃንአላህ ከፀሐይ ጋር አብረን ነው አላህን የምናመልከው ይህ ዩኒቨርስ አላህን እየተሽከረከረ እንደሚገዛ እኔም ጌታዬ ባንተ ዙሪያ ባንተ ቤት ዙሪያ እየተሽከረከርኩ ነው የምገዛ አዘኸኛል እነሱም ታዘው ነው የሚሽከረከሩ እኔ ደግሞ ባንተ ቤት ዙሪያ ታዝዤ ነው ይህ ተናሱቅ መጣጣም ከዩኒቨርሱ ጋር ወህዳ አንድነት ያን ስሜት ይፈጥረዋል ይህ ተናሱቅ فالتسبيح والطواف رمز الاتجاه إلى الله مع الكون تسبيح سنادرق سبحان الله والحمد لله ولا إله إلا الله والله أكبر تسبيح يتدرج نطواف من درجه سبحان الله لبيك اللهم لبيك ما يبالم بدهم يبالوا سبحان الله والحمد لله ولا إله إلا الله والله أكبر إهن تسبيح يتدرج طواف النادر قال لنا
ዩኒቨርሱም ሲሽከረከር ተስቢህ እንዳለው አላህ Subhanahu Wa Ta'ala ሱረቱል ኢስራእ ላይ ምን ይላል ወኢን ሚን ሸይኢን ኢላ ይሰብሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁ ምንም ነገር እሱን የማያወድስ የለም ይላል አላህ Subhanahu Wa Ta'ala እዚህ ዩኒቨርስ ውስጥ በሱ ውዳሴ ላይ የሌለ የለም አላህን የማያወድስ ፍጡር የለም ወላኪን ላ ተፍቀሁነ ተስቢሐሁ ግን ተስቢሁን እናንተ አታውቁትም ነገር ግን ሁሉም ፍጡር እኔን ያመሰግናል እኔን ተስቢህ ያደርጋል ይላል አላህ Subhanahu Wa Ta'ala ዩኒቨርሱ ተስቢህ ያደርጋል ሱብሃንአላህ ይላል ጥራት የተገባህ ጌታ ነህ ጥራት የተገባህ ጌታ ነህ ይህንን ተስቢህ እንደሚያደርግ አላህ ይናገራል እኛም በጠዋፍ ዙሪያ በካዕባ ዙሪያ ጠዋፍ ያደረግን ይህንን ተስቢህ እናደርጋለን ሱብሃንአላህ ጌታችን ሆይ ይህ ዩኒቨርስ ተስቢህ ያደረገ ላንተ ባንተ ትእዛዝ ስር ሆኖ እንደሚዞረው እኔም ባንተ ቤት ዙሪያ እዞራለሁ ብለን ይህንን ስሜት ውስጣችን እንፈጥራለን ይህ ተናሱቅ ሌላ አጃኢብ ነገር ይዟል ፕሮፌሰር ዶክተር ዘግሉል ነጃር በዓለም አሉ ከሚባሉት 5 ታላላቅ ጂኦሎጂስቶች ውስጥ አንዱ ናቸው ግብፃዊ ፕሮፌሰር ናቸው እኒ ፕሮፌሰር لتنذر القرى ومن حولها الله سبحانه وتعالى رسولنا عليه الصلاة والسلام سيلك لتنذر القرى كعباننا بكعبا زوريا يالون عالم تستنقق زند لكنهال اوكي بكعبا زوريا سيل كعبا مكة center of the world نج يا عالم معكل نج كعالم معكل النتو دغمو كعبا يمدر center مهونوان ሳይንሳዊ በሆነ መልኩ ያረጋገጡ ትልቅ ፕሮፌሰር ናቸው ዶክተር ዘግሉል ነጃር من العجيب بكعبة تككل بيت المعمور የሚባል መላእክቶች የሚዘይሩት ቤት እንዳለም ነብያችን አለይሂ ሰላቱ ወሰለም ተናግረዋል ይህ ቤት المعمور በየቀኑ 70,000 መላእክት ይገባል አይወጣም ሌላ መላእክት ነው የሚገባው የአላህ መخلوق صفات ተመልከቱ የአላህ Subhanahu Wa Ta'ala ፍጡራን ብዛትን ተመልከቱ ልክ እንደ ካዕባ የመላእክቶችም የዚያራ ቦታ በይተል ማዕሙር እንዳላቸው ነብዩ አለይሂ ሰላቱ ወሰለም ጠቅሰዋል ይህ ካዕባ ሴንተር ኦፍ ዘ ኤርዝ የመሬት ደግሞ ሴንተር ሆኖ መገኘቱ እኛ ሙስሊሞች አላህ Subhanahu Wa Ta'ala ባዘዘን መልኩ ዩኒቨርሱ በራሱ ምህዋር ስር እንደሚሽከረከር እኛም በመሬት ሴንተር አድርገን መሬትን ማዕከል አድርገን በአላህ ቤት ስር ዙሪያ እየተሽከረከርን አላህ Subhanahu Wa Ta'ala እንገዛለን ትልቁ ሚስጥር የአላህ Subhanahu Wa Ta'ala ታዛዥነታችን ማረጋገጥ ያ ታዛዥነታችን ግን እኛ ብቻ ሳይሆን አላህን የታዘዝነው እኛ ብቻ ሳይሆን የምናመልከው ይህ ዩኒቨርስ በራሱ መንገድ በራሱ ምህዋር እየዞረ አላህን የሚያመልክ መሆኑን ስናቅ ደግሞ ከዚህ ዩኒቨርስ ጋር አንድነት ይሰማናል ብቸኝነት ፊል አናደርግም ወይም ተፈጥሮ የኛ ጠላት ሆና ለማሸነፍ አይደለም የምንጥረው ተፈጥሮ እንደኛ የአላህ ባሪያ ነች እንደኛ የአላህ ተገዢ ነች እኛም እንደርሱ አላህን የምንገዛ ፍጡራኖች ነን ይህንን አይነት ማዕና ያለው ትልቅ ዒባዳ ነው ጠዋፍ ዝም ብሎ ባዕድ አምልኮት ያለበትም አይደለም ሌሎች ሰዎች ሌሎች እምነት ተከታዮች እንደሚያስቡት አንዳንድ ወገኖቻችን እንደሚሰማቸው ባዕድ አምልኮትም አይደለም ይህ ትልቅ ማዕናን ያዘለ የእስላምን የበላይነት የሚያሳይ የተውሂድን የበላይነት የሚያሳይ ከዚህ ዩኒቨርስ ጋር አንድ መሆናችን የሚያሳይ አላህ Subhanahu Wa Ta'ala በብቸኝነት ሊመለክ የሚገባው ታላቅ ጌታ መሆኑን የሚያሳይ ይህ ንظام የአላህ Subhanahu Wa Ta'ala ትልቅ ንظام ትልቅ ስርዓት መሆኑን የሚመሰክር ትልቅ ዒባዳ ነው ጠዋፍ ሌላው የሐጅ ተግባር ሰዒ የሚባለው ነው ሰዒ ማለት በሶፋ እና መርዋ የሚባሉ ሁለት ትንንሽ ተራራዎች መካከል የሚደረግ ሳምሶማ ነው ሩጫ እነስ ያለ ፍጥነት ያለው ሩጫ ሳምሶማ ነው ይህ ታሪኩ ከየት ጋር የተገናኘ ነው ለምንድነው እንደዛ የሚደረገው እስማኤል አለይሂ ሰላም ሰይድና ኢብራሂም አለይሂ ሰላም ልጃቸውን እስከሚስታቸው ድረስ ከአገራቸው ተሰደው ወደ አረቢያ ምድር መጣው እዛ ቦታ ላይ
እንዲተው አላህ አዟቸው እንዲመለሱ ወደ ሻም መመለስ በሚያስቡበት ጊዜ እንዴት ጥለህን ትሄዳለህ ማን አለን እዚህ ምንም የለንም እዚህ ብላ ስትጠይቃቸው እርሳቸው ዝም ብለው መንገዳቸውን ቀጠሉ አላሁ አመረከ بهذا አላህ Subhanahu Wa Ta'ala ነው እንዴ በዚህ ያዘዘ ነዓም አሉ ነብዩላህ ኢብራሂም አለይሂ ሰላም ይሄንን ሲሉ ምን አለቻቸው ኢዘን ላ يضيع الله ይሄኔ አላህ Subhanahu Wa Ta'ala አይጥለን አጣፈ እንደዚህ ከሆነ ጉዳዩ እሱ ከሆነ ያዘዘ እሱ ያቃል እንዴት እንደሚያደርገን እቺ ሷሊህ ሚስት ባሏ የታዘዘበትን ነብዩላህ ኢብራሂም አለይሂ ሰላም የታዘዘውን ትእዛዝ እንዲያከብር ሙሉ ፈቃደኛ ሆነች ምንም አይነት አዝርትም ሆነ ሰው በሌለበት ሜዳና በረሃ ላይ ጥለዋት ሄዱ ነብዩላህ ኢብራሂም አለይሂ ሰላም የአላህን ትእዛዝ ጣዓ አድርገው ከዛ በኋላ عطشت ጠማት وعطش ابنها ከሷ ጥም የበለጠ ደግሞ የልጇ ጥም ውሃ ጠምጦት ማልቀስ ጀመረ የሱን ለቅሶ ላለመስማት ሰውም ፍለጋ አንድ ጊዜ ሶፋ የምትባል ትንሽ ተራራ ላይ ትወጣለች ሌላ ጊዜ ደግሞ ትመለስና መርዋ የሚባል ተራራ ላይ ትወጣለች ከዛም ሩጣ ደግሞ ትመጣና ልጇን አይታ እንደገና ወደ ተራራው ትሄዳለች ትመለስና ልጇን አይታ ወደ ሌላኛው ተራራ ትሄዳለች በዚህ መልኩ 7 ጊዜ በሶፋና በመርዋ መካከል ተመላለሰች ከዛም ተስፋ ወደ መቁረጥ ያኒ በቃ ውስጧ በጣም ሊጎዳ ሲል አላህ Subhanahu Wa Ta'ala ደግሞ ፈረጃ የሚያመጣው መጨረሻ አካባቢ በቃ ጥረት አድርጋለች ጨረሰች خلاص ደከማት ጅብሪል አለይሂ ሰላም መጣና በክንፉ ከልጁ እግር ስር ሲመታ ውሃ ፈለቀ ዘምዘም ያንን ውሃ ጠጣች ልጇንም አጠጣች ውሃ ባለበት አካባቢ አዕዋፋት ማንዣበባቸው አይቀርምና ከሩቅ ጁርሁም የሚባሉ ጎሳዎች የነኛን አዕዋፋት መገኘት እዛ አካባቢ መንሳፈፍ አይተው ወደዛ አካባቢ አመሩ ሲመጡ ውሃ አገኙ ትልቅ ነገር ነው በረሃ ላይ ውሃ መገኘት ነገር ግን እነኚህ ሰዎች አኽላቅ ያላቸው ስርዓት ያላቸው ሰዎች ነበሩና እቺ ሴት ነች ብለው ሊቀሟት አልፈለጉም አንቺ ጋር ስለተገኘ ይህ ውሃ ያንቺ ነው እንከፍልሻለን አብረን ግን እንኑር እዚሁ አካባቢ እንስፈራሏት ፈቃደኛ ሆነች ሱብሃንአላህ እሷም ሪዝቋን እዛው የተከፈላት ውሃውን እየሸጠች ኖረች እነርሱም ደግሞ እየተስፋፉ አሁን ያሉት የአረቦች ጎሳ ከእስማኤል አለይሂ ሰላም እስማኤልም አድገው ተጋብተው የአረብኛ ቋንቋ ምዛም ተምረው እንግዲህ ዝርያው በዛ መልኩ እየቀጠለ እስማኤል ዘርም የኛው ነብይ አለይሂ ሰላቱ ወሰለም ዲወለዱ ቻሉ ማለት ነው እንግዲህ እቺ ሴት በአላህ ላይ ያላት የቂን ኢዘን ላ يضيع الله እንዲህ ከሆነ አላህ አያጠፋንም አላህ አለ መሄድ ትችላለህ ይህንን ያለች ሴት 7 ጊዜ ጨንቋት የተመላለሰችበትን ያን ቦታ በየዓመቱ ለሐጅና ለዑምራ የሚሄዱ ሰዎች በሐጅ ሰዓት እንኳን ብቻ በየዓመቱ የሚደረገው የዑምራ ብዛት አላህ ብቻ ነው የሚያውቀው በሐጅ ሰዓት ላይ እንኳን ብቻ ከ3.5 ሚሊዮን ህዝብ በላይ ያንን ቦታ ትልቅ ትንሽ ክብር ያለው ክብር የሌለው ደሃ ሀብታም ሁሉም ሰዎች በሶፋና በመርዋ መካከል እንዲሮጡ አላህ Subhanahu Wa Ta'ala ግዴታ አደረገባቸው تذكرة لتلك المرأة المؤمنة ያቺን የሙእሚን ሴት ታሪክ ተቅሊድ ለማድረግ ዘላዓለማዊ ለማድረግ ታሪኳን ሁሌ የታወሰች እንድትኖር ለማድረግ እችን ሴት የበላይ ያደረገ ጌታ ነው አላህ Subhanahu Wa Ta'ala ለዚች ሴት ሲባል አላህ Subhanahu Wa Ta'ala ይህንን የሐጅ ስርዓት ውስጥ ይህንን ተግባር አንዱን ሩክን من أركان الحج ከአርካን ከሐጅ ሩክኖች ውስጥ መሰረቶች ውስጥ አንዱ አድርጓል ይህንን ያላደረገ ሰው ሐጅ ተቀባይነት አይኖረው ሱብሃንአላህ ለሴት ልጅ እስልምና የሚሰጠውንም ቦታ እዚሁ ላይ ማየት እንችላለን እስላም ሴትን የሚንቅ ዲን አይደለም
እስከ ቅርብ ጊዜ እስከ 19ኛው ክፍለ ዘመን እስከ 18ኛው ክፍለ ዘመን መጨረሻ ጊዜ ድረስ ሴት ልጅ ነፍስ አላት ወይስ የላትም ተብሎ አውሮፓውያን የሚከራከሩበት ነው። እኛ ለብዙ ሺህ ዓመታት በፊት የፈጸመችን ሴት ተኽሊድ እናደርጋለን። እስላም ይሄ ነው። 1854 ላይ አሜሪካ ውስጥ በተደረገ ጉባኤ የሴቶችን መብት በሚመለከት ውይይት እየተደረገ አንድ ሰው እጁን አነሳና ተቆጥቶ መጀመሪያ ሴቶች ነፍስ አላቸው ወይስ የላቸውም የሚለው ይረጋገጥ የሚል ሐሳብ ነበር የሰጠው። ሱብሃንአላህ። እኛ በነቢዩላህ ኢብራሂም ጊዜ የነበረችን ሴት ነው እኛ ተኽሊድ የእሷን ታሪክ ሁሌ ያወሳን እሷ እንደሮጠችው ሩጥ ብሎን አላህ Subhanahu Wa Ta'ala ክብሯን የምንመሰክረው የእሷን ጭንቀት የምናስታውሰው። እዚህ ጋር አንድ ማዕና ለጢፍ يعني ውስጣችን ሐጅ ላይ አላህ ይወፍቀን ስንሆን የምናስበው ማሰብ ያለብን ነገር አለ። ያ አላህ ሃጅር እቺ ሙእሚን ሴት አንተ ክብር የሰጠሃት ሴት ጭንቋት ስትሮጥ እዚህ ቦታ ላይ አንተን ለመነችና ጭንቀቷን ገላገልካት ጌታችን ሆይ ያ አላህ እኔም ዱንያም ላይ አኺራም ላይ የሚያስጨንቁኝን ጉዳዮች በሙሉ ገላግለኝ ያ አላህ። እሷን የገላገልክ ጌታ ነህና እኛ ሐያት ጋር እናጣጥመዋለን። እቺን ታላቅ ሴት አስበን እንዴት አላህ ነፃ እንዳወጣት እንዴት ከጭንቀቷ እንደተፈረጀች አስበን እኛንም አላህ ከዛ ጭንቀት እንደገላግለን የምንለምንበት ክስተት ነው የሚሆነው ማለት ነው። እነኚህ ጠዋፍና ሰዒ የሐጅም የዑምራም በጋራ የሚፈጸሙ ተግባሮች ናቸው። በሐጅም ላይ ዑምራም ላይ ያሉ ኮመን ተግባሮች ናቸው። ሐጅ ላይ ብቻ የሚፈጸሙ ተግባሮችንም አብረን ማየት እንሞክር ኢንሻአላህ። አልመቢት ፊ ሚና 8ኛው ቀን ላይ ሁሉም ሁጃጆች ወደ ሚና ያመራሉ። አላህ ይወፍቀን። ሁሉም ሁጃጆች ወደ ሚና ያመራሉ። ሚና ከ8ኛው ቀን በፊት ምንም ሰው የሌለበት ባዶ ድንኳን ነው። ልክ የ8ኛው ቀን ላይ ያ ሁሉ ሚሊዮን ህዝብ ይሞላዋል። ሚና ውስጥ የተለየ ዒባዳ የሚደረግ የለም። ምንድነው የሚደረገው ዒባዳ? ለምንድነው ሚና ማደር ያስፈልገው? ሰላት በወቅቱ ነው የሚሰገደው። 2 ረካዓ ተደርጎ ዙሁር ይሰገዳል። ዓስርም 2 ረካዓ ተደርጎ ይሰገዳል። መስጂድ አልኸይፍ ይባላል። እዛ ቦታ ላይ ነው ነብዩ ሰለላሁ ዐለይሂ ወሰለም የነበሩት። የተለየ ዒባዳ ግን የሚደረግ የተለየ ተግባር የለም። የሐጅ ተግባር ኢሕራማችን ለብሰን ሁጃጆች እዛ ቦታ ላይ እንድንገኝ አላህ አዞናል። ከያለንበት ኢሕራማችን ለብሰን ወደ ሚና እንገባለን። ምንድነው የሚደረገው ሚና ውስጥ? ነገ 9ኛው ቀን ላይ ትልቅ ስራ አለ። ትልቅ ዒባዳ አለ። ዓረፋ ወቁፍ العرفة ዓረፋ ላይ ቆሞ አላህን መለመን። ይህንን ዒባዳ ማንም ሰው ዓረፋ ላይ ቆሞ አላህን ከለመነ ልመናው ተመላሽነት የለውም። ሙሉ ለሙሉ አላህ Subhanahu Wa Ta'ala ባሮችን ይመራል። ነብዩ አለይሂ ሰላቱ ወሰላም በዓረፋ ቀን አላህ የሚመራውን ያክል በሌላ ቀናት ምሮ ያውቃል። ሁሉንም ባሮችን ይመራል አላህ Subhanahu Wa Ta'ala። አንድ ምሳሌ ልናገር። አንድ ሰው የሆነ ንጉስ ጋር ልትገባ ነው ተባለ። እዛ ንጉስ ጋር ስትገባ የምትጠይቃቸው ጉዳዮች በሙሉ ይፈጸማሉ ተባለና ልክ ከበር እንደመጣ ዘሎ ወደ ዙፋኑ ወደ ንጉሱ አይገባም። ምን ይባላል? ጠብቅ እስኪፈቀድልህ ተብሎ ሪሴፕሽን ጋር እንግዳ መቀበያ ጋር ይቀመጣል። ሲፈቀድለት መግባት ይጀምራል። ከዛም ያለውን ሐጃ ያቀርባል። ነገር ግን ይህ ሰው ሪሴፕሽን ጋር እንግዳ መቀበያ ጋር ተቀምጦ አሉ ምንድነው የሚያብሰለስለው? እኔ አሁን እዚህ ንጉስ ጋር ከገባው ጉዳዬ በሙሉ ይፈጸምልኛል። ስለዚህ ምን መጠየቅ አለብኝ? ምን ብዬ ልለምነው
ብሎ የሚያስብበት ሰዓት ነው ሪሴፕሽን የእንግዳ መቀበያ فلذلك العلماء يقولون ولله المثل الأعلى ሚና የዓረፋ እንግዳ መቀበያ ነች ወፍዱላህ የአላህ እንግዶች ዓረፋ ላይ ቆመው ጉዳያቸውን ተናዘው ወንጀላቸውን ምህረት አግኝተው ሐጃቸው ተፈጽሞ የሚመለሱት ሰዎች ዓረፋ ለመግባት የሚያርፉት ሚና ላይ ነው ሚና ትልቅ አገር የእንግዳ መቀበያ ነች ወደዛ ወደ ዓረፋ ለመግባት የተዘጋጁ ሰዎች የሚያርፉባት فلذلك العلماء يقولون انتظار العبادة عبادة عبادان متطابق براسو عبادة عند تلك العبادة متطبق براسو عبادة عبادة الانتظار يمتطابق عبادة እዚህ ጋር ምንድነው የሚደረገው ሚና ላይ ነገ ዓረፋ ላይ ስቆም ምንድነው የምጠይቀው ጌታዬ ምን ወንጀል ሰራው እስከዛሬ ድረስ አገሬ ላይ ምን አደረኩ ማንን አስቀየምኩ ማንን በደልኩ ማን يعني ብዙ ነገሮች ከአላህ ሐቅም ጋር የተገናኙ ሰላት ያሳለፍኩት ሪባ ውስጥ የገባሁት ስንት ነገር ያደረኩት ብዙ ወንጀሎችን ማብሰልሰል ይጀምራል እነዚህ ወንጀሎች ሁሉ ጌታዬ ሆይ ማርልኝ የምንልበት على فكرة يسوي حق زي وستايقبا يسوي حق دين مملس على لبت الزواجر لاي الله سبحانه وتعالى حق قاري ميقنايوتن من ما ينت وانجلوتشن الله سبحانه وتعالى يمران دين قنا الله سبحانه وتعالى سويت عوف سكالالو درس مملو قد هذا يسوي مبتن بمنكات جنزبن بمنكات كسويتش مبت قاري تقنايو قد داي كسويتش قارنو مالك على لبت ሚና ላይ ያን ዝግጅት ያን ሳይኮሎጂካል ፕሪፓሬሽን ነው የሚያደርገው በራሱ ላይ ስነ ልቦናዊ ዝግጅት አድርጎ ተዘጋጅቶ ይጠብቃል አንዳንድ ሰዎች እንደ ጠቃሚ ልምድ ማለት ነው ኢንሻአላህ ምን ያደርጋሉ ዱዓ አድርግልኝ ያላቸውን ሰዎች ስም ዝርዝር ጽፈው ይገባሉ ዓረፋ ሚና ላይ ነው ይሄንን ስራ የሚጨርሱት የራሳቸው ሐጃ ምንድነው እኔ ምንድነው የምፈልገው ምን ወንጀል ሰርቻለሁ ይጽፋሉ የወላጆቻቸውን ሐጃ ይጽፋሉ የወንድሞቻቸውን ሐጃ ይጽፋሉ ከዛ በኋላ ያው ጉዳያቸውን ፋይላቸውን ይዘው ዓረፋ ላይ ጉዳያቸውን አቀርበው ዱዓ አድርገው አላህ Subhanahu Wa Ta'ala ጉዳያቸውን ተቀብሏቸው ይመለሳሉ فلذلك العلماء يقولون عند سو عرفة لا تقوم ወንጀሉ አይማርለትም ይሆናል ብሎ የሚያስብ ሰው በአላህ ረህመት ተስፋ የቆረጠ ሰው ማለት እሱ ነው ይላል በአላህ ረህመት ተስፋ የቆረጠ ሰው ማለት የዚህ አይነት ሰው ያ አላህ ረህመቱን ተጀሊ የሚያደርግበት የሚገልጽበት ትልቁ ቦታ ዓረፋ ለዛ ዓረፋ ዝግጅት ዘጠነኛው ቀን ላይ ምንድነው የሚደረገው ዘጠነኛው ቀን ላይ ትልቅ ሊቃ ነው ብያለሁ ታላቅ ሊቃ ጉባኤ عندنا علماء بمن يفسروا تاليهن كأن الله سبحانه وتعالى نادى الخلق من يوم صوت الرياض الرجال الله ولم سو بعرفة زتنيا وكالله كظهور بحالاس كمغرب بالله الزيبو تالي تجينت ويلمنين يفلقون شل ما تسد الله خلاص من ملس نجري لذا استعداد من لا يتدرجون يا استعداد وقوف العرفة قد يسرع زتنياو قلاي 3.5 ሚሊዮን ከዛ በላይ ህዝብ ከፈኑን ለብሶ እዛ ተራራ ሜዳ ላይ ይቆማል እንደው ምን ማረው ከዚህስ ዓረፋ ለምን ዓረፋ ተባለ ዓረፋ የተባለው ብዙ አቅዋል አለ አደምና ሐዋ ከጀነት ከወረዱ በኋላ የተገናኙት ዓረፋ ላይ ነው عرفة ترارا لين جبل الرحمة عرفتك أوكو شيء تبابالو بتنو عرفة تباله بليل أبابال دقمو صبرنا خشوع كملوا يا عربينياك اللي متاو حج لا صبرنا الله المفرات يمتأيك سرع بمهننا ويعلو معلم أتشال وقوف بالعرفة نبي عليه الصلاة والسلام أعظم منسك كحج له تلك حج كحج تكبارات كله وانا وسمهن الحج عرفة حج مالت عرفانه حج بلو رسول عليه الصلاة والسلام عنده حج بعدك علي عرفة عنده نادرقو تناقروا لهم تلك كبر اندالو يا سيال مالتنا النبي صلى الله عليه وسلم
فيما رواه المسلم والنسائي ما من يوم أكثر من أن يعتق الله فيه عبيدا من النار من يوم عرفة وإنه ليدنو يتجلى ثم يباهي بهم الملائكة فيقول ما أراد هؤلاء الله سبحانه وتعالى رحمة بسفي ميقل سبتك أنك عرفة يبلته اللم باروتشن حر የሚያደርግበት ከጀሃነም እሳት ከዓረፋ ቀን የበለጠ የለም አላህ Subhanahu Wa Ta'ala በመላእክቶች ላይ ይፈክርባቸዋል እነኚህ ባሮቼ ምን ፈልገው ነው የፈለጉትን እሰጣቸዋለሁ ብሎ አላህ Subhanahu Wa Ta'ala የሚልበት ቀን ነው ይህ موقف عرفة موقف مشابه تماما لموقف يوم القيامة የቂያማን ቀን موقف በትክክል የሚመስል ክስተት ነው እነኚህ ሰዎች ሁጃጆች አላህ ከነርሱ ያድርገን እነኚህ ሁጃጆች እዛ ሜዳ ላይ ቆመው ማየት ከነቢዩላህ አደም አለይሂ ሰላም ጀምሮ እስከ መጨረሻው ሰው ያለው ሰው አርض البيضاء ላይ የቂያማ ቀን ቆሞ ከማየት ያንን በተወሰነ መልኩ የምናይበት ነው በትንሹ የምናይበት ነው አንድ አይነት ልብስ የለበሱ ኮፍያ ማድረግ የማይችሉ ጸጉራቸውን ባዷቸውን ይሆኑ ዘውድ የለም ሌላ የዱንያ መገለጫ የሆኑ ነገሮችን የማንጸባርቁ ሁሉም ሰው ያ አይነት ሁኔታ ላይ ማየት ሐቂቃ ቂያማን በትክክል እንድንስለው ያደርገናል ዓረፋ ላይ የነብዩን አለይሂ ሰላቱ ወሰላም ሐጀተል ወዳዕ መሰናበቻ ሐጅ እናስታውሳለን ዓረፋ ሜዳ ላይ ሆነን ከ100,000 በላይ ሰሃቦቻቸው ነብዩ አለይሂ ሰላቱ ወሰላም ንግግር ያደረጉበትን ክስተት እናያለን ይህ የመጨረሻ ሐጅ ሊሆን ይችላል በሚቀጥለው ዓመት አብሬያችሁ ላልሆን ይችላልው ብለው ረሱል አለይሂ ሰላቱ ወሰላም ለሰሃቦቹ የተናገሩበትንና ሰሃቦቹም እጅግ ያዘኑበትን ክስተት እናስታውሳለን ዓረፋ من دنا قالوا النبي عليه الصلاة والسلام يا أيها الناس أي يوم هذا إيه كان من دنو قالوا يوم حرام إيه سو مبدل حرام يتدرج بتك أنه فأي بلد هذا إيه هاجر من دنو فأي بلد حرام سو مبدل دم أفسس كل يتدرج بتهاجرنو فأي شهر هذا يورس من دنو شهر حرام قالوا صحابته قال نبي عليه الصلاة والسلام قالوا فإن دماءكم وأموالكم وأعراضكم عليكم حرام كحرمة يومكم هذا في بلدكم هذا في شهركم هذا دماتشو ገንዘባችሁ ክብራችሁ በእናንተ ላይ ክልክል ነው ማንንም የማንንም ገንዘብ ማንንም የማንንም ደም ማፍሰስ የለበትም ማንንም የማንንም ክብር መንካት የለበትም ይህ ቀናችሁ حرام እንደተደረገው ይህ ሀገራችሁ የሐራም አገር ክልክል የተደረገበት ሀገር እንደመሆኑ ይህ ወርም شهر الحرام እንደመሆኑ እንደዚሁ ይህም እነኚህም ነገሮች በእናንተ በመካከላችሁ ክልክል ናቸው ይህንን ደጋገሙና ألا إن كل شيء እንግዲህ أسوس الأخلاقية يا أخلاق مسرتوችን እየዘረጉ ነው ነብዩ አለይሂ ሰላቱ ወሰለም ألا إن كل شيء من أمر الجاهلية تحت قدمي موضوع أواج ማንኛውም በጃሂልያ ይሰራ የነበረ ነገር እግሬ ስር ውድቅ ነው አለ ረሱል አለይሂ ሰላቱ ወሰለም ودماء الجاهلية موضوع በጃሂልያ ጊዜ የተቀባባችሁት ደም በሙሉ ውድቅ ነው وأول دم أضعه دماؤنا مجمريا ውድቅ ማደርገው የኛን ደም ነው دم ربيعة بن الحارث بن عبد المطلب يا عبد المطلب بن حارث ልጅ ሆነው የረቢዕን ደም ውድቅ አድርጋለሁ ምክንያቱም ይህ ረቢዕ በኒ ሰዕድ የሚባሉ ጎሳዎች የበኒ ሰዕድ ሙስተዕረድ ነው ሁዘይል የሚባሉ ጎሳዎች ገለውታል የነብዩ አለይሂ ሰላቱ ወሰለም በአብዱል ሙጠሊብ ይገናኛሉ
የሱን ደም ውድቅ አድርጌያለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም ተመልከቱ ካሁን በፊት የተገዳደላችሁ ካላችሁ የተገዳደላችሁትን ይቅር ተባባሉ ካሁን በኋላ ደም መመላለስ የለም ካሉ በኋላ ምሳሌ ያደረጉ የራሳቸውን የዘራቸውን የረሱል ዐለይሂ ሰላቱ ወሰላም የአብዱል ሙጠሊብ የልጅ ልጅ የሆነውን የሐሪታን ደም ውድቅ አድርጌያለሁ ደሙን አንመልስም ወሪበል ጃሂልየቲ መውዱዕ በጃሂልያ ጊዜ የተዋዋላችሁት የሪባ ውል ውድቅ ነው የአራጣ ውል ውድቅ ነው አሉ ረሱል ሰለላሁ ዐለይሂ ወሰለም ወአወሉ ሪባን አضعه ሪባና መጀመሪያ ውድቅ ማድረገው የኛን አራጣ ነው የኛን ሪባ ነው የማን ሪባ እሳቸው ሪባ ተበዳድረው አይደለም ሪባ አባስ ኢብኑ አብዱል ሙጠሊብ የአብዱል ሙጠሊብ ልጅ አባስ ያጎታቸውን የሱን ሪባ ውድቅ አድርጌያለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም فانه موضوع كله በሪባ ያበደረው ካለ ካሁን በኋላ ውድቅ ነው ሪባ አይቀበልም ዋናውን ገንዘብ ብቻ ይወስዳል ኢተቁላህ ፊ النساء እስከተሉና የሴቶችን ጉዳይ አነሱ ረሱል ዐለይሂ ሰላቱ ወሰላም فإنكم أخذتموهن بأمانة الله በአላህ አማና ነው የወሰዳችኋቸውና ሴቶችን አላህን ፍሩ እንዳትበድሏቸው وإني እኔ ያሉ ረሱል ዐለይሂ ሰላቱ ወሰላም قد تركت فيكم ትችላችኋለሁ ያ ረሱላህ ما لن تضلوا بعده أبدا إن اعتصمتم به በሱ ከታገላችሁ በሱ ስር ከሆናችሁ ልትጠፉበት የማትችሉ መሰረቶችን ትችላችኋለሁ ኪታቡላሂ ወሱነቲ የአላህን ኪታብ ቁርአንንና የኔን መንገድ ትችላችኋለሁ وإن الشيطان قد أيس من أن يعبد في بلادكم هذه أبدا በዚህ ሀገራችሁ ሸይጣን መመለኪያ ምንም መንገድ እንደሌለው እንደማይመለክ ተስፋ ቆርጧል ተርጅዑ ባዕዲ ኩፋራን يضرب بعضكم رقاب بعض ያንዳችሁን አንገት አንዳችሁ የሚቀነጥስ ወይም የምትገዳደሉ ካፊሮች ሆናችሁ አትመለሱ ከሃዲዎች አትሁኑ اللهم هل بلغت الرسول عليه الصلاه والسلام ጌታዬ ወይ ምስክር ሁንልኝ አደረስኩ ያሉ ህዝባቸው قالوا نعم أو أدو سوتشو قال اللهم اشهد جتاي هوي مسكر اللين ملكتين مدرسين على الرسول عليه الصلاة والسلام فليبلغ الشاهد الغائب روك يالني السمان أهون يدرساتشو أهون يغنياتشون سوتش أدرسو فرب مبلغين أو عام سامع من الواتم ከሚሰማው ሰው ከሚያደርስለት ሰው የበለጠ ሊገነዘበው ይችላል ይህንን ክስተት የምናስታውስበት ነብዩ አለይሂ ሰላቱ ወሰላም የመጨረሻ ኹጥባቸው የመጨረሻ ሐጃቸው እንደሆነ ሰሃቦቹ ሲያውቁ ምን እንደተሰማቸው መገመት የምንችልበት በጣም ከፍተኛ የሆነ መውቂፍ ነው የዓረፋ መውቂፍ ከዓረፋ በኋላ ኢፋዳ የሚባለው ኢፋዳ ኢላ ሙዝደሊፋ ወደ ሙዝደሊፋ የሚደረግ ጉዞ ነው ልክ መግሪብ ፀሐይ ስትጠልቅ ዲ ዙሁር ሁለት ረካዓ ይሰገዳል ዓስር ወደ ዙሁር ይመጣና ሁለት ረካዓ ይሰገዳል ዓስር መሃል ላይ ወደ ዙሁር ስለመጣ የለም ከዙሁርና ዓስር አንድ ላይ ከተሰገደ በኋላ መግሪብ ደግሞ ወደ ዒሻ ነው የሚወሰደው እዚህ ሰፊ የዱዓ ጊዜ ሰፊ ወደ አላህ ተضرع የሚደረግበት ሙሉ ለሙሉ ተሕሚድ ተስቢህ ወደ አላህ መዋደቅ ብቻ የሆነበት ጊዜ ነው ማለት ነው ልክ ፀሐይ ስትጠልቅ ሁሉም ሰው ከዓረፋ ምድር መውጣት ይጀምራል የት ለማደር ሙዝደሊፋ ያድራል ሙዝደሊፋ በደረሰበት ሰዓት መግሪብን ይሰግዳል አስከትሎ ዒሻን ይሰገዳል ማለት ነው ከዓረፋ ወደ ሙዝደሊፋ በምንመለስበትም ጊዜ ሐሽርን እናስባለን ሞቶ መቀስቀስን እናስባለን ያ ሁሉ ሰው አባባ ለብሶ ደክሞት ፀሐይ ሲመታው አላህ Subhanahu Wa Ta'ala ሲገዛው ወደ ሙዝደሊፋ በሚሄድበት ጊዜ ከፈን የለበሱ ሰዎች 3.5 ሚሊዮን እና ከዛ በላይ ህዝብ ሲንቀሳቀስ ነው የምናየው ሐቂቃ ከሞት የተነሱ ይመስላል ሙዝደሊፋ ላይ አዳሩም ያንኑ ክስተት ነው የሚያሳየው የደከማቸው ሰዎች በዒባዳ የገረጡ ሰዎች ሙዝደሊፋ ላይ ሲደርሱ ሙዝደሊፋ ድንኳን የለው መጠለያ የለው ሁሉም ሰው አፈር ላይ አንጥፎ ትልቅ ትንሽ ሀብታም ደሃ ሳይባል
ሁሉም ሰው በኩልነት እዛ ላይ ተኝቶ ማየት والله ከባድ ክስተት ነው ወደ ማታ يعني ሌሊት አካባቢ ስለሚሆን ደግሞ ከኢሻ አካባቢ ስለሚደረስ ወደዛ ሐቂቃ ትልቅ የሆነ ስሜት ይፈጥራል የሞቱ ሰዎች ጀናዛዎች ነው እንደማየት ነው የሚቆጠረው እነኚህ ሰዎች ሁሉ ይህ ሁሉ ስቃይ የሚያዩት ይህ ሁሉ ልፋት የሚለፉት የአላህን ሪዳ አግኝተው ነው የአላህን ውዴታ ለማግኘት ነው ዱዓቸውን ደግሞ አላህ ተቀብሏቸው ልመናቸውን ሰምቷቸው ሙዝደሊፋ መጥተዋል ሙዝደሊፋ ላይ ምንድነው የሚደረገው استغفار ይደረጋል استغفار ለምን አስፈለጋሉ ዑለማዎች تحميد تكبير تسبيح الله يمسجنا اذكروا الله عند مشعر الحرام كذكركم آبائكم أو أشد ذكرا أباتوچاچون كما استوس يبلت الله سبحانه وتعالى مشعر الحرام لا استوسط نبيهم عليه الصلاة والسلام بتام بصنو دعاء يدرغوبتنا الله سبحانه وتعالى بتام ያወደሱበት ቦታ መሽዓር الحرام ነው وقفتها هنا والمزدلفة كلها موقف እኔ እዚህ ቆም ያለው ሙዝደሊፋ ግን በሙሉ መቆሚያ ነች ብለው ረሱል ሰለላሁ ዐለይሂ ወሰለም ያሉበትን ቦታ እዛ ቦታ ላይ እጃቸውን ከፍ አድርገው አንስተው ረሱል ዐለይሂ ሰላቱ ወሰለም ዱዓ ያደረጉበት ነው ያን አድርገን استغفار لمن أسفلق سيبال استغفار بعد المغفرة نوع من الشكر لله كاستغفار كمغفرة بهالا كمهرة بهالا يا الاستغفار يمسكانا عينتنا ويلال نبي النبياتنا عليه الصلاة والسلام استغفار سيابزو لمن دنو استغفار يميابزوت الله سبحانه وتعالى وانجلوتن بملو المارم وي بلو سيطيقواتشو أفلا أكون عبدا شكورا أمسكاين باريالو هنم من دي ብለዋል ነብያችን አለይሂ ሰላቱ ወሰለም እንግዲህ ሙዝደሊፋ ላይ ወንጀላቸው የተማሩ ሰዎች አረፋ ላይ ሐጃቸው የወጡ ሰዎች ጣሃራ የሆኑ ሰዎች ከየው ሚወለደት ፉሙ እናቱ እንደወለደችው خلاص ንጹህ ሰዎች ሙዝደሊፋ ላይ ደግሞ ይመጡና አላህ Subhanahu Wa Ta'ala ያመሰግናሉ ይህንን ኒዕማ ስለሰጣቸው ለዚህ ስላበቃቸው ደጋግሞም አላህ ወደዚህ ቦታ እንዲያመጣቸው አላህን ይለምናሉ ያለቅሳሉ ይማጸናሉ በደስታም ውስጣቸው ይፈነድቃል ከዚህ መልስ እንግዲህ በሚቀጥለው ቀን ጧት ፈጅር ተሰግዶ ረሚየል ጀመራት ከሙዝደሊፋ መልስ ቀጣዩ የሐጅ ስራ ረሚዩል ጀመራት ይባላል ጀመራት ወይም ጠጠር መወርወር በዚህ ስራ አንድ ሐጅ ማንን ነው የሚያስታውሰው ምን ታሪካዊ ዳራ አለው ነብዩላህ ኢብራሂም አለይሂ ሰላም እዚህም ቦታ ላይ እናስታውሳቸዋለን ነብዩላህ ኢብራሂም አለይሂ ሰላም ልጃቸውን እንዲያርዱ በአላህ Subhanahu Wa Ta'ala በህልማቸው ታዘዙ አላህ Subhanahu Wa Ta'ala ምን ያክል ታዛዥ እንደሆኑ ይፈትናቸው አላህ Subhanahu Wa Ta'ala እጅግ የሚወዱትን ልጃቸውን እስማኤልን እንዲያርዱ አላህ አዘዛቸው ያንን ለመፈጸም በሚዘጋጁበት ወቅት ሸይጣን አለይሂ ሰላም ጀምረቱል ዐቀባ ላይ ያገኙትና አረይ ነገር ህልሙ ከአላህ ባይሆንስ እንደው ዝም ብለህ ነው እንትን የምትለው ብሎ ለመወስወስ ሞከረ فرماه بسبع حصات بسبات ጠጠሮች ወረወሩና መቱት መሬት ላይ فساخ في الارض መሬት ላይ ወደቀ አሁንም እንደዚሁ ጀምረቱል ውስጣ ላይ መጣ እንደዚሁ ወርውረው መቱት ሶስተኛም ጀምረቱል ኡላ ላይ መጣ እንደዚሁ መቱት ማለት ነው ሶስተኛውም ጀምረቱል الثالثة ላይ በዚሁ መልክ መቱት ሁጃጆች ጀምራ በሚያደርጉበት ጊዜ ረሚየል ጀማር ወይም ጠጠር በሚወረውሩበት ጊዜ አላህ Subhanahu Wa Ta'ala ምሯቸው ከዓረፋ የመጡ ሙዝደሊፋ ላይ ሹክር ያደረሱ ሰዎች መጨረሻ የሐጅ ስራቸውን ከሚቋጩባቸው ተግባሮች አንዱ ጠጠር ውርወራ ነው ነብዩላህ ኢብራሂም አለይሂ ሰላም የሸይጣንን ውስወሳ ሳይቀበሉ በድንጋይ መተው እንደጣሉት እኛም ደግሞ ከሸይጣን ጋር አዳዋችን ጥላቻችን የምንገልጽበት ሸይጣን ليس بيني وبينك حوار በእኔና ባንተ መካከል ምንም ውይይት የለም
እኔ እናንተ ጠላቶች ነን ያንተን ውስወሳ አላደምጥም ብለን የምንቆርጥበትን ውሳኔ የምናስተላልፍበትና ለራሳችን ቃል የምንገባበት ነው ሸይጣን በሰው ልጅ ላይ ምንም አቅም የለው ሰውን የመተናኮል አቅም የለው ኢላ الوسوسه الذي يوسوس في صدور الناس በሰዎች ልብ ውስጥ መወስወስ ነው መወትወት ነው የሸይጣን ሚናው ከዛ የዘለለ ነገር የለም ውትወታ ደግሞ ዑለማዎች ምን ይላሉ አንድ ሰው ኸይር ስራ ለመስራት ሸይጣን ውትወታ ከጀመረው መፍትሄው ረጅም ነው ይላሉ ሐስም ማድረግ መቁረጥ ነው ምንድነው መቁረጥ ማለት ረካዓተይን መስገድ ፈለኩ ሸይጣን ትንሽ ቆይ እስኪ ወይም እናት ጋር ደውልና እስኪ እንዴት እንደዋለች ጠይቃት ኸይር ነገር የሚመስሉ ነገሮችም ሊያመጣልን ይችላል ያንን ኸይር ስራ እንዳንሰራ ሌላ አማራጭን በመፍጠር ሌላ ነገር በማድረግ በዛም ገብቶ በዚህም ያቺ ነገር እንዳትሆን ጥረት ያደርጋል መፍትሄው ምንድነው አሉ አንድ ሰው ኸይር ስራ በሚያስብበት ጊዜ ወዲያውኑ ይፈጽመው ሸይጣንን አይስማው ሸይጣንን አያስተናግደው ረካዓተይን መስገድ ፈለኩ ተነስቼ አላሁ አክበር የሸይጣን ውስወሳ ማሸነፊያ ዋነኛው መንገድ ረጅም ሐስም ነው خلاص ያንን እንማራለን ሐጅ ላይ ነብዩላህ ኢብራሂም አለይሂ ሰላም ያን ተግባር የፈጸሙት ሸይጣንን ፈጽሞ አልሰማህም በዚህ ምንም ካንተ ጋር ውይይት የለኝም አንዳንድ ሰዎች ውይይት በሚያደርጉበት ጊዜ ሰዎች ጋር አንዱ ሊናገር ሲል መነጋገር አልፈልግም ካንተ ጋር መነጋገር አልፈልግም ይላሉ ያኒ እዛው ላይ ያቋርጡታል ያ ሰውዬ خلاص ሐሳቡንም መግለጽ አይችልም ከሸይጣን ጋር ያለን ውይይት መኖር የለም ከሸይጣን ጋር ያለን ግንኙነት ፈጽሞ ውይይት አለመኖር ማድመጥ ከጀመረ የሸይጣንን ውስወሳ ማስተናገድ ከጀመረ መጨረሻ ላይ ያስሸንፈናል ምንም ጥርጥር የለውም ምክንያቱም አዳዲስ ነገሮችን ያመጣል ሁሌም ይፈጥራል ሐስም ማድረግ ነው መፍትሄው ይላሉ በተለይ አንዳንድ ዑለማዎች እንደ ዶክተር ጣሪቅ السويدان حفظه الله እንደዚህ አይነት ዑለማዎች ምን ይላሉ አንዳንድ ሰዎች ወጣቶች በተለይ መጥተው ያማክሩኛል ይላል ምንድነው የሚያማክሩት እንግዲህ የሆነ የፍቅር የምናምን ከሌላ ሰው ያኔ አንድ ወጣት የሆነችን ሴት ይወድና ማቋረጥ እፈልጋለሁ ግን እንዴት ላድርግ ይለኛል በሂደት ላቋርጠው ወይ ይላል እንዲህ አይነት ግንኙነቶች በሂደት አይቋረጡም ነው የሚለው ሐስም ነው የሚደረጉት ቁርጥ ነው እንጂ የሚደረጉት በሂደት ማዕሲያ አይተው በሂደት እንዲህ አላቃ ሪሌሽንስ ቀስ በቀስ ይገነባሉ መቋረጥ ያለባቸው አላስፈላጊ ግንኙነቶች ግን በአንድ ጊዜ ካልሆነ በስተቀር በሂደት ማቋረጥ አይቻልም በአንድ ጊዜ ሐስም ነው የሚደረገው ምክንያቱም ሸይጣን በየጊዜው አዳዲስ ነገር እየፈጠረ እዛ ነገር ውስጥ እንድንቆይ አዲስ ነገር እያመጣ እዛ ነገር ውስጥ እንዳንወጣ ያደርገናል ረምየል ጀመራት ሁሌም በህይወታችን ሸይጣን ላይ ረምይ ማድረግ خلاص ሸይጣን ውስወሳ ሲያመጣ መዝጋት ነው እንጂ መፍትሄው በተደረጅ እሱም ማድመጥ ከተጀመረ አደጋ ነው ማለት ነው አንዳንድ ሰዎች ካለማወቅ እዛ ቦታ ላይ ልክ ሸይጣን ታስሮ እንደሚደበድቡ የሚያስቡ ይኖራሉ አንዳንዱ ጫማ ይወረውራል ጥላም ይወረውራል ሌላም ነገር ቢሆን ትልልቅ ድንጋይ ይወረውራል እዛ ቦታ ላይ ሸይጣን የለም ረምዝ ነው እዛ ቦታ ላይ ነብዩላህ ኢብራሂም አለይሂ ሰላም ሸይጣንን ውስወሳውን ላለማስተናገድ ትንንሽ ጠጠሮችን እንደወረወሩት እኛም ካሁን በኋላ ከሸይጣን ጋር ያለን ግንኙነት ያ አይነት መሆን እንዳለበት የምንወስንበትና የምናውጅበት ኢዕላን العداوه على الشيطان በሸይጣን ላይ ጥላቻችንና ጦርነታችንን የምናውጅበት كستتنا يقول الله عز وجل إن الشيطان لكم عدو فاتخذوه عدوا شيطان لن أنت تلاتاتشنا تلات أدرقاتشهم يا زوجي الله سبحانه وتعالى رمي الجمرات يا هنا تلك معنا يا لو تلك عبادان يوم النحر ይሁሉ የሚደረገው እንግዲህ 10ኛው ቀን ላይ ነው 9ኛው ቀን ላይ ተመልሰን መጣን ሙዝደሊፋ አድረናል ከሙዝደሊፋ በኋላ 10ኛው ቀን ላይ ሚና يوم النحر የእርድ ቀን ደም ሽክር የምስጋና ደም ይፈሳል
ለምንድነው ማረድ ያስፈልገው? ነቢዩላህ ኢብራሂም አለይሂ ሰላም በህልማቸው ሲታዘዙ ነቢዩላህ እስማኤልን እንዲያርዱ ያን ትእዛዝ አክብረው ለመፈጸም ያ ቡነየ ኢኒ አራ ፊል መናም አኒ አትበሑከ ፈንظር ማዛ ተራ ልጄ ሆይ እኔ በህልሜ ተመለከትኩ አንተን ማረድ እንዳለብኝ አላህ አዞኛል ምን ትላለህ በዚህ ጉዳይ? ያ አበቲ ፍዐል ማ ትእመር። ያ አላህ ይገርም ቤተሰብ ነው ወላሂ። አባቴ ሆይ ያሻህን ስራ የታዘዝከውን ስራ ሰተጅዱኒ ኢንሻአ አላሁ ሚነ ሳቢሪን አላህ ከፈቀደ እኔ ከታዛዦቹ ሆኜ ታገኘኛለህ ዝግጁ ነኝ። ፊቴን ወደ ታች ደፍተህ በኋላዬ በኩል በቢላዋ እረደኝ። ፊቴን ስታይ መጨከን ይከብድህ ይሆናል። እንዲህ አይነት ቤተሰብ ያንን እርድ ደግሞ የተቀበለች እናት እጅግ የሚወደውን ልጁን የሚያርድ አባት ሁሉም ግን የአላህ ስብሓንሁ ወተዓላን ትእዛዝ ማክበር ነው ዓላማቸው። ትልቅ ትምህርት እንወስዳለን። እነኚህ ሰዎች አላህ ስብሓንሁ ወተዓላ አዟቸው ያንን ተግባር እሺ ብለው ሲፈጽሙ እኔ እንዴት ሰላት ይከብደኛል፣ እኔ እንዴት ጾም ይከብደኛል፣ እኔ እንዴት ጥሩ ነገር መናገር ይከብደኛል። ሰዎች እኮ የአላህን ውዴታ ለማግኘት የአላህን ትእዛዝ ለመሙላት ልጃቸውን ለማረድ የተዘጋጁበት ዲን ውስጥ ነው ያለሁት። ይህንን ማዕና እንድንወስድ ያደርገናል። ፈለማ አስለማ ወተለሁ ልልጀቢን ይላል አላህ ስብሓነሁ ወተዓላ። ለማረድ ባዘጋጀው ጊዜ ሁለቱም እሺ ብለው ታዛዦች ሲሆኑ ወናደይናሁ አን ያ ኢብራሂም አንተ ኢብራሂም ሆይ ብለን ጠራነው። ቀድ ሰደቅተ ሩእያ ኢና ከዛሊከ ነጅዚ ልሙሕሲኒን እኛ ታጋሾችን መልካሞችን በዚህ መልኩ እንመነዳለን። አንተ በርግጥ ትእዛዛችን እሺ ብለሃል። እነ ሃዛ ለሁወ ልበላኡ ሙቢን ግልጽ የሆነ ፈተና ነው ይሄ። ወፈደይናሁ ቢذብሕን ዐظም በትልቅ እርድ ፊዳ ካሳ መጣንለት ይላል አላህ ስብሓነሁ ወተዓላ። ያንን አረዱ ነቢዩላህ ኢብራሂም ዓለይሂ ሰላም። ልጃቸውን ለማረድ በትክክልም በዛ ቢላዋ ገዝግዘውታል። ነገር ግን እቺ ቢላዋ ማረድ የምትችለው ሳት ማቃጠል የሚችለው ሁሉም ነገር መስራት የሚችለው አላህ ስብሓነሁ ወተዓላ ፋዒልያ ሲሰጠው ያንን ነገር የመስራት አቅም ሲሰጠው እንጂ በራሱ አቅም የሌለው ነገር በመሆኑ ምክንያት ሲገዘግዙ ማረድ አልችል ሲሉ ልጃቸው ምን አላቸው? ያ አበቲ ሹደ ወአስሪዕ ጠበቅ አድርገህ ፈጠን አድርገህ ቁረጠኝ እንጂ ሊአላ ነተባጠእ ፊ አምሪላሂ ስብሓነሁ ወተዓላ በአላህ ትእዛዝ ላይ መዘግየት እንዳይፈጠርብን ቶሎ ረደኝ እንጂ። ይህንን አይነት ታዛዥነት ነው የምንማረው። አላህ ስብሓነሁ ወተዓላ ግን ያንን ቤተሰብ ቢذብሕን ዐظም ከጀነት በሆነ ትልቅ በግ አላህ ስብሓነሁ ወተዓላ ፊዳ አደረገላቸው። እዚህ በጣም ብዙ ትምህርቶች መውሰድ እንችላለን። ይህንን ቤተሰብ አላህ ስብሓነሁ ወተዓላ እንዴት ክብር እንደሰጠው ስናይ እኛም የአላህን ትእዛዝ ለማሟላት መወሰናችን ልክ እንደ ኢብራሂም ዓለይሂ ሰላም እኛም ታዛዦች እንደምንሆን የምንወስንበት ነው። ረሱል ዓለይሂ ሰላቱ ወሰላም ሁለት በጎችን አርደዋል። አንዱ ሃዛ ሊሙሐመድ ወአሊ ሙሐመድ፣ ይህ ለሙሐመድና ለሙሐመድ ቤተሰቦች ነው። ይህ ደግሞ ማረድ ለማይችሉት ደሃ እመቶቼ ነው ብለው ረሱል ዓለይሂ ሰላቱ ወሰላም ለእመቶቻቸው ማርደዋል። እንግዲህ ያለው ሰው ያርዳል፣ የሌለው ግን ሊያዝን አይገባው። ምክንያቱም አሽረፈል ኸልቅ አርደውለታል። ሁሉም ሰው ደስ ብሎት ይኖራል። ይህ እርድ እንግዲህ ያኒ ትልቅ ማዕና የሚሰጥ ነገር ሆኖ እናገኘዋለን። ሌላው ሑጃጆች የሚፈጽሙት ተግባር ከዘብሕ በኋላ ወይም ከዘብሕ በፊትም መሆን ይችላል። ሐልቅ የሚባለው መላጨት ወይም ጸጉርን ማሳጠር ወይም መላጨት። ግን መላጨቱ እጅግ የተወደደ መሆኑን ነቢዩ ዓለይሂ ሰላቱ ወሰላም በዚህ ሐዲታቸው ላይ ቡኻሪና ሙስሊም የተዘገበ ሐዲስ ነው። ምን ይላሉ? ረሒመላሁ ልሙሐልቂን ረሱል ዓለይሂ ሰላቱ ወሰላም የሚላጩትን ሰዎች አላህ ይዘንላቸው። እንዲህ ለወንዶች ነው።
ሴቶች ከሆኑ ጸጉራቸውን ሰብስበው አንዲት የጣታቸውን አንጓ ያክል ነው የሚቆርጡት ከጫፍ ሴት ልጅ መላጨት ስለሌለባት ማለት ነው ረሂመላሁ المحلقين ሰሃቦቹ ምን አሏቸው والمقصرين يا رسول الله የሚያሳጥሩትን አንተ አላህ መልእክተኛ አሏቸው ረሂመላሁ المحلقين አሉ ለሁለተኛ ጊዜ አላህ የሚለጩትን ይዘንላቸው قالوا والمقصرين يا رسول الله ጸጉራቸውን የሚያሳጥሩትንስ رحمالله المحلقين ሚላጩትን አላህ ይዘንላቸው قالوا والمقصرين يا رسول الله የሚያሳጥሩትንስ አንተ የአላህ መልእክተኛ قال والمقصرين የሚያሳጥሩትንም ረሱል ሰለላሁ ዐለይሂ ወሰለም ሶስቴ ግን የሚላጩትን ዱዓ ያደረጉት ረሱል ሰለላሁ ዐለይሂ ወሰለም በአራተኛው والمقصرين ሚላጩትን መላጨት رمز معنى العبودية لله سبحانه وتعالى يالن فصم تازاجنت الصدق على التذلل لله متنانسن مغلጫ رمز تمثاليت ከዚህም አንፃር ነው ሙቀሲር የላጨ ሰው ከሙቀሲሩ ካሳጠረው የበለጠ አላህ ዘንድ ተወዳጅ የሚሆነው ያሳጠረው ሰው የተወሰነ አስቀርቷል የላጨው ሰው ግን ሙሉ ለሙሉ ላጭቷልና ተዘልሉን ሙሉ አድርጎታል መተናነሱን አሟልቶታል ምንድነው ሚስጥሩ መላጨት ምን አስፈለገ ሲሩ ምንድነው ይላሉ ዑለማዎች ጸጉር በመሰረቱ ለሰው ልጅ ፋይዳ የለውም ይላሉ ልክ እንደ አይን እንደ ጥርስ ወይ እንዲ ፋይዳ ያለው አይደለም ጸጉር ከአናታችን ላይ ያለው ጸጉር ያለ ጸጉር መኖር ይችላል በራሁኑ መኖር ይችላል ያለ ኩላሊት ግን መኖር ሁለቱ ኩላሊቶች የግድ መገኘት አለባቸው ቢያንስ አንዱ ማለት ነው ትልቅ ጉድለት ነው የሚፈጥርበት ጸጉር ትልቁ ስጦታው ምንድነው ለሰው ልጅ ውበት ነው ዚና ነው ውበት ነው ውበት ደግሞ የዱንያ ጉዳይ በዱንያ የዱንያዊ የሆኑ ነገሮች ናቸው ማማር መዋብ የሚባሉት ነገሮች መላጨት ማለት ከዚህ የዱንያን ውበት ሪፕሬዘንት ከሚያደርገው የሰው ልጅ ጸጉር ተخلي عن زينة الدنيا ከዱንያ ዚና ከዱንያ ውበት ራስን ማጽዳት ይህ ከዱንያ ራስን ማራቅ የሚባለው ማዕና ማንኛውም ስፒሪቹዋል እምነት ውስጥ ያለ ነገር እስላም ውስጥም ይህ ነገር መኖር ስላለበት ሙሉ ለሙሉ ራሱን ከዱንያ ያርቅ አላለም ነገር ግን ከዱንያ ደግሞ ራሱን ተخلي የሚያደርግበት لحظه እንዲኖር አላህ Subhanahu Wa Ta'ala ይህንን ማዕና እዚህ ውስጥ አድርጎታል ረምዝ እኔ ከዱንያ የአላህ ውዴታ እስከተገኘበት ድረስ ከየትኛውም የዱንያ ዚና ራሴን ከየትኛውም የዱንያ ውበት ራሴን ለማራቅ ዝግጁ ነኝ አላህ ይህ ደግሞ ረምዝ ነው ተምሳሌት ነው እንጽ ማለት ከየትኛውም አይነት የዱንያ ሐያት ውበት የሆኑ ነገሮች አላህ Subhanahu Wa Ta'ala በሚወደው ጉዳይ እስከሆነ ድረስ እኔም ዝግጁ ነኝ ይሄው ጸጉሬን በመላጨት ውበቴ የሆነው ጸጉሬን በመላጨት ለአላህ ያለኝን ታዛዥነት ለአላህ ያለኝን ውዴታ እገልጻለሁ ማለት ነው ይህ አያ ሱረቱ ኒሳ ላይ የሚገኘው አያ በወረደበት ወቅት ለው አና كتبنا عليهم ان يقتلوا انفسكم او يخرجوا من دياركم ما فعلوه إلا قليل منهم ولو أنهم فعلوا ما يوعظون به لكان خيرا لهم وأشد تثبيتا ራሳችሁን ግደሉ የሚል ትእዛዝ ብናወርድባቸው ኑሮ ወይም ካገራችሁ ውጡ የሚል ትእዛዝ ቢመጣባቸው ኑሮ ከአላህ አይፈጽሙትም ነበር የሚለው የአይሁዶችን ባህሪ አላህ ሲገልጽ ይህንን ሲያመጣ አንድ ሰሃባ ምንድነው ያለው መሰላችሁ ታዛዥነት ሱብሃንአላህ እንኳንስ መላጨት ማለት ነው እንኳንስ መላጨት ከዛም በላይ ማድረግ ይችላልው قال رجل لو امرنا لفعلنا والله ራሳችሁን ግደሉ ቢለን والله እንፈጽመው ነበር እሱ ሊያስደስተው እስከሆነ ድረስ والحمد لله الذي عافانا ይህንን ስላላዘዘን ደግሞ እናመሰግነዋለን ይህ ነገር ወደ ነብዩ አለይሂ ሰላቱ ወሰለም ይህ አባባሉ ደረሳቸው ረሱል አለይሂ ሰላቱ ወሰለም فقال ምናሉ ان من امتي لرجالا እኔ ኡመቶች ውስጥ እኮ ወንዶች አሉ ጀግኖች አሉ الإيمان
أثبتوا في قلوبهم من الجبال الرواسي كتلك تراروች የበለጠ ተራሮች ካላቸው ጥልቀት የበለጠ ኢማን ልባቸው ውስጥ ጥልቅ የሆኑ ጀግኖች አሉ ኡመቶች ውስጥ አንተን የሚያስደስት ከሆነ አላህ Subhanahu Wa Ta'ala አንተ የምትወደው ከሆነ ያንተ ትእዛዝ ከሆነ والله ራሳችሁን ግደሉ ብትለን ኑሮ እንገል ነበር አለይ ሰሃቢ ሱብሃንአላህ እኛ በጣም ጥቃቅን ነገሮች እየከበዱን ነው እነኛን ነገሮች እንድንበረታ ነው የሚያደርገን ሐጅ ብዙ ማዕናዎች አሉት ብዙ ትርጉሞች አሉ ውስጣችን ላይ የሚፈጠሩ እነኚህ ነገሮች ከተሰሩ በኋላ እንግዲህ የውሙል ዒድ ነው የዒድ ቀን ነው የዒድ ቀን አያም ተሽሪቅ የሚባለው ሶስቱ ቀናት የመብላት የመጠጣት ራሃ የማድረግ ሱብሃንአላህ መጾም ክልክል ነው በዛ ቀን አጂብ እስላም በጣም የሚገርም ዲን ነው والله መጾምን ትልቁን ዒባዳ ክልክል የሚያደርግበት ቀን አለው خلاص የደስታ ቀን ነው ጾመኛ ነኝ አትበል በዚህ ቀን ደስ ብሎ ተዝናንተህ ኑር ዋል አላህ Subhanahu Wa Ta'ala በሚወደው አይነት ኒዕማ ሁሉ ተጠቀሙ ዒድ የውሙል ጃኢዛ ይሉታል የሽልማት ቀን ሁጃጆች ሁሉ ተግባራቸውን ጨርሰው እንግዲህ አላህ ደግሞ የበለጠ የሚምርበት ሌሎችንም ሰዎች የሚምርበት اعظم الايام عند الله يوم النحر ይላሉ ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ዘንድ ታላቅ ቀን ማለት يوم النحر ነው የዒድ ቀን የውሙል ጃኢዛ ነው እዚህ ደግሞ ያለን ሰዎች ኡድሂያ እናርዳለን ንከብር አላሁ አክበር አላሁ አክበር አላሁ አክበር ወሊላሂ الحمد ይላል አላህ Subhanahu Wa Ta'ala እንትን ያወደስን እንቆያለን ማለት ነው ሙስሊሞች ሐጅ የሚያደርጉ ሰዎች ብዙ አንድ የሚያደርጋቸው ነገሮች አይተናል እስኪ ኢንሻአላህ ማጠቃለያ ላይ ነንና በዓለም ላይ ያሉ ሰዎችን ሐጅ ደግሞ እንዴት አንድ እንደሚያደርጋቸው ኢንሻአላህ እዛ ያሉት ሰዎች የሚሰሯቸው ብዙ ዒባዳዎች አሉ እኛስ እዚህ ሐጅ ያልሄድን ወንድሞችና እህቶች ምንድነው የምንሰራው ሐጅ እንዴት ነው ሙስሊሙን ኡማ አንድ የሚያደርገው ተመልከቱ በሶስት ነገሮች አንድ ያደርገዋል ዚክር ጣዓና ኡድሂያ ይላል ዚክር አላህ عز وجل እነኚህ 10 ቀናቶች የሐጅ ቀናቶች والفجر وليال 10 ብሎ አላህ Subhanahu Wa Ta'ala የማለባቸው ቀናቶች ዚክርና ጣዓ አላህን መገዛት እጅግ የሚወደድባቸው ናቸው ከዒድ ቀን ጀምረን ደግሞ እዛ ተክቢራ ሲያደርጉ እኛም እዚህ ከሰላት በኋላ አያም ተሽሪቅ ድረስ ተክቢራ በማድረግ የዓለም ሙስሊም በሙሉ አንድ ሆኖ ሐጅን እዛ ያሉት ሰዎች ተክቢራ ያደረጉ አላህ እንደሚያወድስ እኛም እዚህ በየሀገራችን ሆነን ሁሉም የዓለም ሙስሊም 1.4 ቢሊዮን ህዝብ ደግሞ ተክቢራ ያለ ያሳልፈዋል ሐጅ ኡማውን አንድ ያደርገዋል ሌላው ኡድሂያ እዛ የውም النحر ላይ ذبح ሲያርዱ እኛ እዚህ ኡድሂያ እናርዳለን ያልሄድን ሰዎች ሐጅ ያልሄድን ሰዎች ኡድሂያ እናርዳለን በዚህም ኢራቀተ ደም በማፍሰስ ለአላህ ያለንን ታዛዥነት በማሳየት እኛም ከሁጃጆች ጋር አንድነታችንን እናሳያለን እዚህ ኡድሂያ ላይ የሚታረደው ደም ከሶስት ይከፈላል 1/3ኛው ለቤተሰብ ይውላል 1/3ኛው ለወዳጅ ለዘመድ ለጎረቤት በስጦታ መልክ ይሰጣል 1/3ኛው ደግሞ ለመሳኪኖች ይሰጣል ማለት ነው ይህ ሙስሊም እንግዲህ በዓለም ላይ ያለ ሙስሊም በሙሉ ፋተሁል ሐጅ ጅስመን አካሉ ነው ሐጅ ላይ የራቀ እንጂ ማዕናው ሩሑ ግን ከሐጅ ጋር አብሮ ይኖራል ማለት ነው نظام عظيم من رب عظيم ታላቅ ከሆነ ጌታ የመጣ ታላቅ نظام ታላቅ ስርዓት ነው ሐጅ وصلى الله وسلم وبارك على سيدنا وحبيبنا وشفيعنا محمد وعلى آله وصحبه وسلم ربنا اغفر لنا ذنوبنا وإسرافنا في أمرنا وثبت أقدامنا وانصرنا على القوم الكافرين اللهم ارزقنا حج بيتك الحرام اللهم ارزقنا حج بيتك الحرام اللهم ارزقنا حج بيتك الحرام حجة بعد حجة اللهم يا حي يا قيوم برحمتك نستغيث اصلح لنا شؤوننا كلها ولا تكلنا إلى أنفسنا طرفة عين اللهم وحد كلمة المسلمين اللهم وحد كلمة المسلمين اللهم وحد كلمة المسلمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين السلام عليكم ورحمة الله وبركاته